እግዚአብሔር ታግሶ የመጨረሻ እርምጃ ይወስዳል። እግዚአብሔር በቃ ካለ ማንም ገላጋይ ሊገባ አይችልም። እግዚአብሔር አዝኛለሁ ይላል። እነሱ ደግሞ እንደፈለጋችሁ ኑሩ፣ ነፃ ሁኑ፣ ተፈቱ፣ ደስ ይበላችሁ የሚል የሐሰት መልእክት ያመጡላቸዋል። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል እንጂ ይላል። ይሄ ከእግዚአብሔር አፍ የሚወጣ ቃል የሚያኖር ነው። በምድረ በዳ እንዳይሞቱ ያረጋቸው ከእግዚአብሔር አፍ የወጣ ቃል ነው። እግራቸው እንዳያብጥ 40 ዓመት ሙሉ ሲጓዙ በመካከላቸው በሽተኛ እንዳይኖር ያረገ ከእግዚአብሔር አፍ የወጣ ቃል ነው። ለዚህ ቃሉ ፈውስ ያመጣል። ቃሉ ኃይል ይሰጣል። ቃሉ ለደከሙ ጉልበት ይሰጣል። ቃሉ ማናቸውን መንፈሳዊ ተግዳሮት በጥስጥስ አድርጎ የሚሄድ ጉልበት አለው። እግዚአብሔር ቃል በመዶሻ ተመስሏል። የእግዚአብሔር ቃል በሰይፍ ተመስሏል። የእግዚአብሔር ቃል በእሳት ተመስሏል እና በነፋስ በብዙ መንገዶች ተመስሏል እግዚአብሔር ቃል። ስለዚህ የእግዚአብሔር ቃሉ እስኪመጣለት ይላል ዮሴፍ የእግዚአብሔር ቃል ፈተነው ይላል። ያ ዮሴፍን ወደ ሹመት የሚያሻግረው ቃል የማሻገር ኃይል አለው። ቃል የማስወረስ ኃይል አለው። ምን ማለት ነው? በቅዱሳኑ መካከል ርስትን ሊሰጣችሁ ለሚችለው ለሕያው ቃሉ አደራ ሰጥቻችኋለሁ አለ ጳውሎስ። ኤፌሶንን ቤተክርስቲያን ለቆ ሲሄድ አደራ ብሎ የሰጠው ቅዱሳንን ለእግዚአብሔር ቃል ነው። ይህንን ቃል አደራ ለዚህ ቃል ሰጥቻችኋለሁ። ይሄ ቃል ደግሞ በቅዱሳን መካከል ርስት እንዲኖራችሁ ያደርጋል። ይሄ ማለት ምንድነው? እግዚአብሔር በቃሉ ተጠቅሞ የቅዱሳንን ሕይወት ፕሮሞት ያደርገዋል፣ ያሳድገዋል። ከሕፃንነት ወደ መንፈሳዊነት ያወጣናል። መንፈሳዊ ጎበዞች ያደርገናል። መንፈሳዊ ሙሉ ሰዎች ያደርጋል። ስለዚህ የእግዚአብሔርን ቃል የሚበላ ሰው አስተዋይ ሰው ነው። ይሄንን ነው ለኤርሚያስ ያለው፣ ለሕዝቅኤል ያለው። የሰው ልጅ ሆይ አፍህን ክፈት፣ የምሰጥህንም ብላ። በላው፣ መጽሐፍ በላው። ከዛ ሂድና ተንብይ በከተማዎች ላይ ተባለ። ስለዚህ የእግዚአብሔር ቃሉን ያበላል። ቃሉ ሕይወት ይሰጣል። ቃሉ ከሌለ ሰው ያለ እግዚአብሔር ቃል በሕይወት ሊኖር አይችልም። ሁሉ ነገር ኖሮላችሁ፣ ሁሉ ነገር ተስማምቷችሁ፣ ሁሉ ነገር ተደላድሎላችሁ የእግዚአብሔርን ቃል ስናጎድል ኃይለ ቢስ፣ ደስታ ቢስ፣ ሰላም የሌለን፣ ፍቅር አልባ፣ ምክር አልባ ሰዎች ነው ምን ሆነው። ስለዚህ የእግዚአብሔር ቃል በሙላት ይኖርብን። ክብር ለእግዚአብሔር ይሁን። ጌታን እናመሰግናለን። እንግዲህ በዛሬው ትምህርታችን ላይ የምንመለከተው ታስታውሳላችሁ፣ በሴዴቅያስ ዘመን ላይ አይሁድ ወደ ባቢሎን ተጠርዘው እንደተወሰዱ እንደተማረኩ ከእግዚአብሔር ቃል ተመልክተናል። ለምን እንደደረሰባቸው ኤርሚያስ 40 ዓመት ያገለገለ ሰው በተለይ ወደ 20ዎቹ ላይ 20 ዓመት ወደ 23 ዓመት ካገለገለ በኋላ በየማለዳ እግዚአብሔር ነቢያት ይልክባችኋል፣ አልሰማችሁም? እኔም ተነስቼ በየማለዳ ጮኽኩ፣ አልሰማችሁም? እጃችሁን ወደ እግዚአብሔር ተመለሱ አላቸው። እምቢ አሉ። በኋላ ደግሞ ዋናዎቹን ይዞ ናቡከደነፆር ከወሰደ በኋላ ወደ ባቢሎን በቅኝ ግዛት የሚገዛበትን ሴዴቅያስን አስቀምጦ እስከሄደ በኋላ አመፀበት። ተው እጅህን ስጥ፣ ይሄ ትክክል አይደለም፣ ከተማይቱን ታስደመስሳለህ፣ አቅም የለህም፣ እግዚአብሔር ካንተ ጋር አይደለም ሲለው ሌሎች የእግዚአብሔር መቅደስ የሚሉ ሐሰተኛ ነቢያቶች ንጉሱን አሳቱት። ያልሆነ ድምፅ በመስማቱ እግዚአብሔር ያለውን ትቶ ናቡከደነፆር ላይ ባመፀ ጊዜ ወደ ባቢሎን ወሰዱት። ይህንን ታሪክ ይነግረናል። የገዛ ልጆቹን ገድለው ፊቱ አይኖቹን ጎልጉለው አውጥተው አሳውረውት የመከራ እንጀራ እያበሉት እንደ ቆሻሻ እንደ ጉድፍ ነገር ተጥሎ ነበረ። ይሄ ሁሉ መከራ ለምን ደረሰብን ብለው አይሁድ ቢናገሩ የዘመኑ ታሪክ ምን እንደሚመስል ላሳያችሁ። የአይሁዶች ኃጢአት ምን ቢያደርጉ ነው እግዚአብሔር እንዲህ ለጠላት አሳልፎ የሰጣቸው? በመካከላቸው የነበረው ነገር እግዚአብሔር ታግሶ የመጨረሻውን እርምጃ ወሰደ፣ አሳልፎ ሰጣቸው። እግዚአብሔር ታጋሽ አምላክ ነው። ምሕረቱ ለዘላለም ነው። እግዚአብሔር የፍቅር አምላክ ነው። ነገር ግን እግዚአብሔር ታግሶ የመጨረሻ እርምጃ ይወስዳል። እግዚአብሔር በቃ ካለ ማንም ገላጋይ ሊገባ አይችልም። ሐሰተኛ ነቢያቶች እጅ ስጡ ብሎ እውነተኛ ነቢያቶች ተዉ ተመለሱ ሲሉ፣ ሌሎች ደግሞ ቀንበር እየሰበሩ እግዚአብሔር ቀንበሩን በ2 ዓመት ይሰብረዋል እያሉ ቀናትና ቁጥር እየተናገሩ የሐሰት ትንቢት እየተናገሩ ሰውን ወደ ባርነት ኢየሩሳሌም እንድትቃጠል አደረጓት። ወገኖቼ ሆይ ለምንድን ነው እግዚአብሔር አሳልፎ የሰጣቸው ብላችሁ ብትጠይቁኝ፣ እግዚአብሔር አሳልፎ የሰጣቸው ምክንያት አንደኛ ከናፍርቶቻቸው ሐሰትን ለምደዋል። እውነት አይናገሩም። በገበያ እውነት የለም፣ በቤት እውነት የለም፣ በመቅደስ እውነት የለም። እውነት ከመካከላቸው ተዘርፋለች። ሐሰትን ለምደዋል። በሐሰት ይኖራሉ።
በውሸት ልምምድ ውስጥ ይገባሉ። በውሸት ዕቃ ይሸጣሉ። በውሸት ያጭበረብራሉ። ግፍ በዝቷል። ድሃ አደጎች ይገፋሉ። መበለቶች ይገፋሉ። ኢንጀስቲስ አለ። ደም ማፍሰስ አለ። በመካከላቸው ደም ይፈሳል። እግዚአብሔር ታገሰ። የንጹሐን ደም ይፈሳል እንደ ውሃ። ወንጀለኝነት በዛ፣ ክራይም በዛ። እግዚአብሔርን ያመልካሉ። እግዚአብሔርን ለመዱት። ቤተ መቅደስ ይሄዳሉ፣ ለመዱት። ታስታውሳላችሁ በአዲስ ኪዳን እንኳን ይህ ሁሉ ካለፈ በኋላ እንኳን በአዲስ ኪዳን እንኳን የእግዚአብሔር ቤተ መቅደስ የጸሎት ቤት የተባለችው ቦታ ያ ቦታ እንኳን የነጋዴዎች፣ የገንዘብ ለዋጮች፣ የበግ መሸጫ፣ የዶሮ መሸጫ፣ የተለያየ ነገር መገበያያ ቦታ ሆኖ ነበር መቅደሱ ገበያ ስለሆነ ነው ኢየሱስ እየገረፈ ያወጣው። ምሕረቱ ለዘላለም ነውና ወገኖች፣ ስለዚህ ድሆችን መግፋታቸው፣ ደምን ማፍሰሳቸው፣ ኪዳንንና ሰንበትን መሻራቸው 490 ዓመት ሆኗቸዋል ከግብፅ ከገቡ። 490 ዓመት ኖረው እግዚአብሔር በየ7 ዓመቱ ይር ኦፍ ጁብሊ ያርጉ ብሏቸዋል። ብልጥ ሆነው እነሱ እግዚአብሔርን አውትስማርት የሚያደርጉ መስሏቸው በሰባተኛው ዓመት አላርፋሉ። ሰንበታትን ይሽራሉ፣ በዓላትን ይሽራሉ። ይህን ሁሉ ሲያስቸግሩት እግዚአብሔር በጣም ጥሩ አከማቸና አመጣባቸው። የ490 ዓመት በየ7 ዓመቱ ማረፍ የነበረባቸው 70 ዓመት ነው። ምድሪቱ 70 ዓመት አላረፈችም። በጣም ጥሩ ኢቪክትድ ትባረራላችሁ፣ ውጡ አላችሁ። በቃ አሳልፎ ሰጣቸው። ባቢሎን መጣና ጥርግ አረጋቸው። ምድሪቱ አረፈች። 70 ዓመት አልታረሰም፣ ምን አላለም። ነገር ሁሉ እንደፈራረሰ ቀረ። ጸያፍ ኃጢአትን ያደርጉ ነበር። ለጣዖታት ይሰግዳሉ፣ ለባኦሊም ይሰግዳሉ፣ ለአስታሮት ይሰግዳሉ፣ በባኦሊም ይምላሉ። አምላካቸው እግዚአብሔር ነው። ዝናብ የሚያዘንብላቸው እግዚአብሔር ነው። የሚመግባቸው እግዚአብሔር ነው። የሚደርስላቸው እግዚአብሔር ነው። የሚጠሩት ባኦሊም ብለው ባኦልን እንደ ባሌ ብለው የሚጠሩት ባኦሊምን ነው። እግዚአብሔር እኔ ነኝ ፈጣሪሽ ነው ባልሽ ተይ ይላታል ኢየሩሳሌም። ስለዚህ ባኦልንና ሌሎች ጣዖታትን ጨምረው ማምለክ ቀጥለዋል። እግዚአብሔር አልፈራም ብሏል። እግዚአብሔርን አንፈራም አሉ። እውነተኛ ነቢያትን ማሳደድ ቀጠሉ። ሐሰተኛ ነቢያቶች ተመቻቸው። ሐሰተኛ ነቢያቶች በቃ ተደላደሉ፣ ስር ሰደዱ፣ በምድሪቱ ላይ ተተከሉ። ልክ ኤልያስ እስከሚነሳ ድረስ በኤልዛቤል ገበታ ዙሪያ እነዛ ወደ 450 የባኦል ነቢያቶች የነበሩ ተሰብስበው በየቀኑ በሬ የታረደላቸው ወደ 1000 የሚሆኑ ጠንቋዮች፣ መተተኞች፣ ደጋሚዎች ተሰብስበው ቤተ መንግስቱን ይዘዋል። የእግዚአብሔር ነቢያት ደግሞ በየዋሻው ተደብቀዋል። የእግዚአብሔር ነቢያት ኤልዛቤልን ሸሽተው በየጉድጓዱ ውስጥ ተቆፍረዋል፣ ገብተዋል፣ ተደብቀዋል። የእግዚአብሔር ነቢያቶች ተሸማቀው ይኖራሉ። እነዚህ ደግሞ የባኦሊን ነቢያቶች ደግሞ ደረታቸውን ነፍተው በቤተ መንግስት እየተንፈላሰሱ ይገባሉ፣ ይወጣሉ። ምግብ እንደ ልባቸው ነው። ምን ጎሎባቸው? ኤልዛቤል ትኑርላቸው እንጂ። ስለዚህ በኤልዛቤል ጥላ ስር ሆነው እየበሉ እያለ ዋን ማን ዊዝ ጋድ ኢዝ ኤ ማጆሪቲ ይላሉ ፈረንጆቹ። አንድ ሰው ከአምላኩ ጋር ብዙ ነው። ስለዚህ ኤልያስን እግዚአብሔር አስነሳና ኤልዛቤልን ውሾች በሏት። ታሪክ ተለወጠ። የኤልዛቤል ነቢያት በቤተ መንግስት እንዳልተቀማጠሉ በቂስ ወንዝ ውስጥ አንገታቸው ተቀላ። ኤልያስ እንዴት ጨካኝ ነው እነዚህን ሰዎች ያረዳቸው ልንል እንችላለን። እውነቱ ግን ኤልያስ ያረዳቸው ክፉ መናፍስትን በዛ ዘመን ማውጣት አይቻልም። ምክንያቱም ገና ኢየሱስ ክርስቶስ አልመጣም። ኢየሱስ ክርስቶስ ሲመጣ ነው አጋንንት ጮኸው መውጣት የጀመሩት እንጂ በፍጹም አጋንንቶች አይወጡም። ብሉይ ኪዳን ነው። ስለዚህ ኤልያስ ማድረግ ያለበት ሰውየውን ከሐሰተኛውን ነቢይ ከነመንፈሱ ያርደው ነበረ። በዚህ ዘመን እንደሱ አናረግም፣ ሰዎችን አናርድም። ነገር ግን መንፈሱን ለብቻ እናስወጣለን። ሐሰተኛውን ነቢይ ደግሞ ለክርስቶስ በንስሐ እንዲመለስ እናደርጋለን። ያ ነው ትክክለኛው መንገድ። ስለዚህ እውነተኛ ነቢያቶች ተሰደዋል። አባባይ ነቢያቶች ደግሞ እያባበሉ ሰውን በቀያባበሉ ምንም አትሆኑም፣ ሰላም ነው ይላሉ አለ ኤርምያስ በትንቢቱ ላይ። ኤርምያስ ምዕራፍ 9 ቁጥር 14 ላይ፣ ኤርምያስ 17 ቁጥር ከ19 እስከ 27 ላይ፣ ኤርምያስ 22 ከ1 እስከ 5 ላይ፣ ኤርምያስ 22 ቁጥር 28 ላይ። እነዚህ ሁሉ ነቢያቶች ሐሰተኞች የሐሰት ድምፅ ለሕዝቡ ያሰሙታል። እግዚአብሔር እጅ ስጡ ለባቢሎን ይላቸዋል። እነሱ ደግሞ ኖ እግዚአብሔር ቤተ መቅደስ አለ፣ ቤተ መቅደሱ የኪዳን ከተማችን ነው፣
ቤተ መቅደሱ ቃል ኪዳን አለው፣ ኧረ ምንም አንሆንም፣ መቅደሱ እስካለ እግዚአብሔር ከኛ ጋር ነው እያሉ የሐሰት ትንቢት ይነግሯቸዋል። እግዚአብሔር ተቆጥቷል፣ እነሱ እግዚአብሔር ደስ ብሎታል ይላሉ። እግዚአብሔር አዝኛለሁ ይላል፣ እነሱ ደግሞ እንደፈለጋችሁ ኑሩ፣ ነፃ ሁኑ፣ ተፈቱ፣ ደስ ይበላችሁ የሚል የሐሰት መልእክት ያመጡላቸዋል። ሰው ደግሞ የሚፈልገውን ነው የሚሰማው። ጆሮውን የሚያሳክክ ሆኖበታል። ኤርሚያስ አሁን ነው እንጂ ወይንም ደግሞ ከዚህ ዘመን በኋላ ነው እንጂ ታሪኩ ሐውልት ተሰርቶለት እስካሁን ያለው ኤርሚያስ በዛ ዘመን የተጠላ ነቢይ ነው። አንስተው ጉድጓድ ውስጥ ጨመሩት። ጉድጓድ ውስጥ ጭቃ ያለበት ጉድጓድ ውስጥ ያ ኢትዮጵያዊ ሰው ነው ከጉድጓድ ሄዶ ያወጣው ወገኖቼ ሆይ እንጂ ለይሄ ነቢይ አይደለም ማን ኦፍ ጎድ እየተባለ በጣም ዝነኛ ሰው አልነበረም። ሜጃ እየተባለ ከፊቱ የሚነጠፍለት ሰው ማንም አልነበረም። የእውነትን ቃል ይናገራል። ተመለሱ ይላቸዋል፣ ንስሐ ግቡ ይላቸዋል። ሊያጅቡት ይቅሩና ኤርሚያስ ሲመጣ ጥላቻቸው ይሄ ነው አይባልም። ወገኖቼ ሆይ አንዳንዴ የሚያደርገው ነገር ሁሉ ግራ ይገባቸው ነበር። በሱ ልነግራችሁ የምችለው ነገር ነበር በዚህ ኤሪያ ላይ ግን አልገባበትም እዛ ላይ። ስለዚህ ሐሰተኛ ነቢያቶች የሚያደርጉት አንዱ ነገር ምንድነው? ሰውን ከእግዚአብሔር አቴንሽን ላይ አውጥተው ከእግዚአብሔር ሐሳብ ውስጥ አውጥተው በራሱ ሐሳብ ውስጥ እንዲገባ በስጋ እንዲዝናና ዓለም ነው ደስ ይበል ፈንጥስ እንደ ልብሆን ይሉታል። ስለዚህ ለኃጢአቱ ንስሐ አይገባም፣ አይመለስም። ለእርድ የተዘጋጀ አሳማ ይመስላል ወገኖቼ ሆይ። ስለዚህ ይህን ያህል ለነሱ ግን ይመቻቸዋል። ያ ነው የሆነው በኤርሚያስ ታሪክ። የምናገረው ስለ ኤርሚያስ ዘመን ነው። ተመሳሳይነት ካለው ምንም ማድረግ አንችልም ወገኖቼ ሆይ። በየዘመኑ ሐሰተኛ ነቢያቶች አሉ። ግን ከሌ ሐሰተኛ ነው ስንል ማን ነው ባዩ? አንዳንዴ ሐሰተኛው መናፍቅ ይላል፣ ሌላው ሐሰተኛው ሐሰተኛ ነው ይላል። ስታንዳርዱ ማን ነው? ቱምቢው ማን ነው? መለኪያው በምን ተለክቶ ነው? ይሄ የሌላ ዘመን ትምህርት ነው። ልቶ ወገኖቼ ሆይ ይሄ ነው። እነዚህ ነገሮች በጣም ሲደራረቡ ነው እግዚአብሔር የሕዝብን አለው ታግሻለሁ። 23 ዓመት ሙሉ ነቢያት ላኩበት፣ አስተማሪዎች ላኩበት። በማለዳ ተነስቼ ተናገርኳቸው፣ እምቢ አሉ። ስለዚህ አሳልፌ እሰጣቸዋለሁ አለ። ተመልከቱ ቁጥር 1 ላይ የምንመለከተው ዛሬ ዳንኤል ምዕራፍ 1 ላይ የይሁዳ ንጉሥ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉሥ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔር ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። ጌታ አሳልፎ ሰጠው ይላል። የቤተ መቅደስ ዕቃ አልቀረም፣ በሙሉ ተወሰደ። ዕቃው ወደ አምላኩ ግምጃ ቤት አገባው ይላል። ያ ብቻ አይደለም፣ ንጉሡ ነውር የሌለባቸውን መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን እውቀት የሞላባቸውን ብልሃተኞችን አስተዋዮች የሆኑትን በንጉሡ ቤት መቀመጥ የሚችሉትን በንጉሡ ፊት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገስታቱ ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንን ትምህርትና ቋንቋ ያስተምሯቸው ዘንድ ለጃንደረቦች አለቃ ለአስፋኔስ ተናገረ ይላል። ንጉሡም 3 ዓመት ያሳድጓቸው ዘንድ እዚያ በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡ መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። በእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ ሚሳኤልና አዛርያ ነበሩ። የጃንደረቦቹም አለቃ ስም አወጣላቸው። ዳንኤልን ብልጣሶር አለው፣ አናንያን ሲድራቅ አለው፣ ሚሳኤልንም ሚሳቅ አለው፣ አዛርያንም አብድናጎም ብሎ ጠራቸው። ዳንኤልም በንጉሡ መብልና በሚጠጣው ጠጅ እንዳይረክስ በልቦ አሰበ። እንዳይረክስ የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠው። የጃንደረቦቹም አለቃ ዳንኤልን መብሉንና መጠጡን ያዘዘላችሁን ጌታዬ ንጉሡን እፈራለሁ። በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሡ ዘንድ በራሴ ታስፈርዱብኛላችሁ አላቸው። ዳንኤልም የጃንደረቦቹን አለቃ በዳንኤልና በአናንያ በሚሳኤል በአዛርያ ላይ የሾመውን ሜልዳርን እኛ ባሪያዎች ነን፣ 10 ቀን ያህል ተፈትነን ዘንድ እለምንሃለሁ። የምንበላውን ጥራጥሬ የምንጠጣውን ውሃ ይስጡን። ከዚያ በኋላ የንጉሡን መብል የሚበሉትን የብላቴኖችን ፊት ተመልከት፣ እንዳየው ሁሉ ከባሪያዎች ጋር የወደድከውን አድርጋለሁ። ይህንንም ነገራቸውን ሰምቶ 10 ቀን ፈተናቸው። ከ10 ቀን በኋላ ከንጉሡ መብል ከበሉ ብላቴኖች ሁሉ ይልቅ ፊታቸው አምሮ ስጋቸው ወፍሮ ታየ። ሜልዳርም መብላቸውንና የሚጠጡትን ጠጅ አስቀርቶ
ጥራጥሬውን ሰጣቸው። ለእነዚህም ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ እውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ ማስተዋይ ነበረ። እነርሱም ይገቡ ዘንድ ወደ ንጉሡ ማለት ነው ይገቡ ዘንድ ያዘዘው ቀን በተፈጸመ ጊዜ የጃንደረቦቹ አለቃ ወደ ናቡከደነጾር አገባቸው። ንጉሡም በተነጋገራቸው ጊዜ ኮንቨርስ አረጎ ከብላቴኖች ሁሉ እንደ ዳንኤል፣ እንደ አናንያ፣ እንደ ሚሳኤል፣ እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛት ሁሉ ከሚኖሩ የሕልም ተርጓሚዎችና አስማተኞች ሁሉ እነርሱ እጅግ 10 እጅ በለጡ ወይም 10 እጅ የበለጡ ሆኖ አገኛቸው። ዳንኤልም እስከ ንጉሡ እስከ ቂሮስ መጀመሪያ ዓመት ተቀመጠ፣ ማለት እስከ ነህምያ ዘመን ኢየሩሳሌም እንደገና ወደ እስከምትሰራበት ዘመን ድረስ ዳንኤል እስከዛ ድረስ ቆየ ይላል። እሺ ይሄ አሁን የተነጋገርነው ክፍል ምንድን ነው? እንግዲህ በቅድስቲቱ ከተማ ኑሯቸውን እየኖሩ እያለ የነ ዳንኤል ኑሮ የተለየ ኑሮ ነው። የማለዳ የካህናት ጸሎት ይሰማሉ። ሕፃናት በመንገድ ላይ ይጫወታሉ። የገበያውና የመቅደሱ ጫጫታ ከተማው ሞቅ ያረጋል። በማለዳ የሰለሞን ቤተ መንግሥት ወጉ፣ ስርዓቱ፣ የከተማይቱ ሰላምና እረፍት፣ በከተማው ሰው ይገባል ይወጣል። እናት ከልጆቿ ጋር፣ ባል ወደ ሥራ ወደ እርሻ ይሄዳል። ሁሉ በየቀኑን በቃ ሊያከናውን በሰላም የሚወጣበት የሚገባባት ከተማ ናት። ሁሉ በቃ እግዚአብሔር የሰጣቸውን እረፍት ኢንጆይ የሚያደርጉበት ጊዜ ነው። የእረፍት ዘመን የሩሻላይም የሰላም ከተማ ማለት ነው። የሩሻላይም ማለት ወይንም ኢየሩሳሌም ማለት። በጣም የሚገርማችሁ ነገር ኤርሚያስ በዚች ከተማ ውስጥ ነው 40 ዓመት እያገለገለ ያለ። በተለይ ወደ 20 ምናምን ዓመቱ ላይ ወደ 20ኛው ዓመት አካባቢ ወይንም 17 አካባቢ እግዚአብሔር ይናገረው ጀመረ። ከዛ በፊት ብዙ መልእክቶች ተናግሯል። ይሄኛው መልእክት ግን ህዝብ የሚቀበለው መልእክት አይደለም። ቅድም እንዳልኩት ጩኸት ነው። በቃ ኤርሚያስ ይጮሃል። 23 ዓመት ሙሉ ይጮሃል። ሊመጣ ያለ አጥፊ ሰራዊት ተመልክቶታል። ንስሐ ግቡ ይላል። በጣም የሚገርም ነው። አንዳንዶች ይሄን ድምፅ መስማት አይፈልጉም፣ ይበሳጫሉ። ምንድነው ይሄን ሰውዬ ሁሌ ንስሐ ግቡ የሚለን? አይበቃም እንዴ ይላሉ። የተደጋገመ መልእክት ሲመጣ ወገኖቼ ልንፈራ ይገባል። እግዚአብሔር ሲናገረን ደግሞ በግል ይናገረናል፣ በሰው ይናገረናል፣ በፓስተራችሁ ይናገራችኋል፣ በቃሉ በተለያየ መንገድ አንድ ድምፅ እየደጋገመ ሲመጣ ወደ እናንተ ቆም ማለትና እግዚአብሔር ወይ ልትለኝ የፈለግከውን ነገር እባክህን ግለጽልኝ ብላችሁ ጌታ ልትጠይቁት ያስፈልጋል። ኤርሚያስ የ40 ዓመት አገልግሎቱ በኋላ 23 ዓመቱ የመጨረሻዎቹ 23 ዓመቶች ጩኸት ነው። ይሄን ጩኸት ሌሎችም ሲጮህ ሰምተውታል። በኤርሚያስ አገልግሎት የተነኩ ብዙ አገልጋዮችም ነበሩ። ኤርሚያስ ፍሬያማ አገልጋይ ነበረ። ባሮክ የኤርሚያስ ጸሐፊ ነበር፣ የፐርሰናል ሴክሬታሪው ነበረ። ኤርሚያስ 36:4 ላይ ታዩታላችሁ። ነቢዩም ባቆም ታሪክ ላይ ሄዳችሁ ውስጥ ምንም እንኳን በለስ ባታፈራ የሚለውን የተናገረ ማለት ነው። 2 ምዕራፍ ናት የተናገረው። የኤርሚያስ አገልግሎት ኢንፍሉዌንስ አድርጎት ነበር። ኤርሚያስ በዚህ አገልጋይ ህይወት ላይ ተጽዕኖ ነበረው እና የኤርሚያስን አገልግሎት ሰምቶ ነው ያደገው። ምናልባት ወጣት ሆኖ ኤርሚያስ ሲያገለግል ያውቀዋል። ከዛ በኋላ ግን የሚተካ እሱም በዘመኑ መናገር ጀመረ። እግዚአብሔር ኢንስፓየር አድርጎት በአገልግሎቱ ላይ ይናገር ጀመረ። ኧረ እግዚአብሔር ምንድን ያመጣህብን እያለ ይናገር። የሚናገረኝን ሰማ ዘንድ በመጠበቂያ ላይ ሆኜ እጠብቃለሁ እያለ የጻፈው ዕንባቆም በኤርሚያስ አገልግሎት ኢንፍሉዌንስ የተደረገ ነው። ወገኖች ሆይ ብዙ ሰዎችን ኢንፍሉዌንስ ያደረገ እግዚአብሔር አገልጋይ ነው። እነ ዳንኤል ወገኖች ሆይ እነ ዳንኤል እና ሰለስቱ ደቂቅ የሚባሉት ኢንፍሉዌንስ የሆኑት በኤርሚያስ አገልግሎት ነው። የኤርሚያስ አገልግሎት በእነሱ ላይ ተጽዕኖ ጥሩ ፖዚቲቭ አዎንታዊ ተጽዕኖ በእነሱ ላይ አድርጎባቸው ነበረ። ዳንኤል በተለይ እድሜው እየገፋ ሲመጣ ቁጭ ብሎ በኤርሚያስ የተነገረውን ትንቢት እየመረመረ እያለ ነው የመጎብኘት ዘመናቸው እንደደረሰ ያወቀው። ይሄንን በዳንኤል ትንቢት ላይ ታገኙታላችሁ። ስለዚህ የምርኮ ዕለት ጩኸትን ኤርሚያስ በሰቆቃ ኤርሚያስ ላይ ቁጭ አድርጎታል። ሰቆቃ ኤርሚያስ ላይ ሄዳችሁ ብትመለከቱ በጣም የሚገርም ነገር ይናገራል። ላንብላችሁ አልፌ ጠቅላላ ሰቆቃ ነው የምትሰሙት። ያ የምርኮ ቀን በኢየሩሳሌም የነበረው ባቢሎን መጥቶ በቃ ከተማውን የወረረበት የጠላት ሰራዊት በከተማው የተመመበት በዛ የሰላም ከተማ ላይ መጥተው የገቡበት የሽማግሌዎች ሐዘን፣
የእናቶች ጭንቀት፣ የወጣቶች ግራ መጋባት፣ የልጆች ግራ ግብት ያላቸው የጩኸት ቀን፣ የጨለማ ቀን፣ የፍርድ ቀን ይመስል ነበረ። በዚህ በኤርምያስ መጽሐፍ ላይ ስለዛ ቀን ሲናገር፣ ስለዛ የመከራ ቀናቸው ሲናገር በጣም ልብ በሚሰብር ቃል ይገልጠዋል። እንደዚህ ይላል። አሌፍ ይላል። አሌፍ ማለት እንደ ኤ ማለት ነው። ከዛ ወረድ ብሎ ቤት፣ ከዛ ደግሞ ዳሌት፣ ጋሜል እያለ የሚለው አልፋቤቱ የአይሁድ አልፋቤቶች ናቸው በአማርኛ የተጻፉ ሰቆቃ ኤርምያስ ላይ። ሕዝብ ሞልቶባት የነበረች ከተማ ብቻዋን እንዴት ተቀመጠች? በአሕዛብ መካከል ታላቅ የነበረች እንደ መበለት ሆናለች። በአውራጃዎች መካከል ልዕልት የነበረች ተገዢ ሆናለች። በሌሊት እጅግ ታለቅሳለች። እንባዋ በጉንጯ ላይ አለ። ስለ ከተማይቱ ነው እየተናገረ ያለው ኤርምያስ በሰቆቃ ኤርምያስ ላይ። ከውሽሞቿ ሁሉ የሚያጽናናት የለም። ሐሰተኛ ነቢያቶቿ ወዴት አሉ? አይዞሽ አይዞሽ ያሏት። ወዳጆቿ ሁሉ ወነጀሏት፣ ጠላቶቹም ወንኋት። ይሁዳ ስለ መጨነቅ ስለ ባርነት ብዛት ተማረከች። በአሕዛብ መካከል ተቀመጠች፣ እረፍትም አላገኘችም። የሚያስጨንቋት ሁሉ ተጨንቃ አገኟት። ወደ ዓመት በዓል የሚመጣ የለም። ዓመት በዓል ኢየሩሳሌም እንደዚህ አይደለም። በዓመት 3 ጊዜ ወደ ኢየሩሳሌም ትወጣለህ፣ ባዶ እጅህን እንዳትታይ በዛ ባርካለሁ ብሎ እግዚአብሔር የተናገራቸው በዮም ኪፑር በዓል፣ በፔሳ ወይንም ደግሞ በፋሲካ በዓል፣ እንደገናም ደግሞ በመከር በኩራት በዓል ላይ ይወጣሉ። በጣም በሚያሳዝነው ሁኔታ ግን በዚህ ጊዜ ከተማቸው ስለተወረረች ያ የደስታ ጊዜ አልነበረም። ስለዚህ ወደ ዓመት በዓል የሚመጣ የለም። የጽዮን መንገዶች አለቀሱ፣ በሮቿ ሁሉ ፈርሰዋል። ካህናቶቿም እየጮሁ ያለቅሳሉ። ደናግልቶቿ ተጨነቁ፣ እሷም በምሬት አለች። ስለ ኃጢአቷ ብዛት እግዚአብሔር አስጨንቋታል። አስጨናቂዎቿ ራስ ሆኑ፣ ጠላቶቿም ተከናወነላቸው። እንዴት ያሳዝናል! ደስ አላቸው ጠላቶቿ በውድቀቷ። ከሚያባረሯቸው ፊት ተዳክመው ሄዱ። ድካም፣ መባረር፣ ሽሽት። ኢየሩሳሌም በጭንቀቷና በመከራዋ ወራት ከጥንት ጀምሮ የነበረላትን የከበረን ነገር ሁሉ አስበች። ሕዝቧ በአስጨናቂዎች እጅ በወደቀ ጊዜ፣ የሚረዳ በሌለ ጊዜ። በሙሉ ታሪኩን ስታነቡ ታዝናላችሁ። በጣም ልብ ያሳዝናል። ሕዝቧ ሁሉ እየጮሁ ያለቅሳሉ፣ እንጀራ ይፈልጋሉ። ሰውነታቸውን ለማበርታት የከበረ ሀብታቸውን ስለ መብል ሰጥተዋል። አቤቱ ተጎሳቅያለሁ፣ ተመልከት። እናንተ መንገድ አላፊዎች ሁሉ በእናንተ ዘንድ ምንም የለምን? የራበው ሰው ልመና ነው። ታላላቆች ተራቡ። ወገኖች እህልና የወይን ጠጅ ወዴት አለ ይሏቸዋል። የኢየሩሳሌም ሴት ልጆች ምን መሰክርልሻለሁ እያለ ስለ ጽዮን ያለቅሳል። እንዳለ ሰቆቃ ኤርምያስ የዚህ ከዳንኤል ታሪክ ጋር የምታያይዙት ታሪክ ነው። ወገኖች ሆይ በዚህ ታሪክ ውስጥ እንደምታዩት ይሄ የመሰበር ቀን ነው። የሐዘን ቀን ነው የሆነባቸው፣ የምርኳቸው ቀን። ናሽናል ሂሚሊዬሽን ወይንም ብሔራዊ ውርደት ነው። ወገኖች ሆይ በዚህ አይነት ሁኔታ ነው እነ ዳንኤል እስራኤል ተጎትታ ባቢሎን የገባቸው። ዋይ እግዚአብሔርን አለመታዘዝ፣ ለእግዚአብሔር እሺ ያለ ማለት በጠላት እጅ አሳልፈን እንድንሰጥ ያደርገናል።